ሲኒማቶግራፈር አላዛር ሽፈራው ይባላል። ይሄን የ3 ቀን የመኪና ጉዞ ሄደን አንሰራው ነበር እዚህ ተገንብቶ ስለሚሰራ የፊልሙን እንትን የሚያበረታታ ሰው ሳገኝ በጣም ነው ደስ የሚል። ከሌላ ፊልሞች ሀገር ጋር ደግሞ አያቸዋለሁ እንደ ናይጄሪያ ምናምን ስቴጂ የኛን አክተሮች የኛን ካሜራማኖች በእውነት ሳላደንቅ አላልፍም። በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ። እየመጡ ያሉት ወጣቶች በጣም ምርጥ ስራ እየሰሩ ስለሆኑ መሰረቱ ተማሩ፣ በደንብ ተማሩ። እኔ መፍራት የጤናማ ምልክት ነው። እንዴት ያኛው ካራክተር ወደዚህ እንዴት ሊመጣ ይችላል? ይሄ እኮ ካራክተር ተመለስ አበላሽታችሁን እያልኩ አይደለም። ያሁን ሲኒማቶግራፈር አይችልም። ሲኒማ እኮ ታውቂያለሽ ከ30 ወደ 5 እንደመጣ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አርትስ ፕላስ ፕሮግራማችን ተጀምሯል። ዛሬም እንደተለመደው አዲስ እንግዳ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ጠበቅሽኝ። እስኪ ራስ ስለ ተመልካቾቻችን አስተዋውቅልን። ሲኒማቶግራፈር አላዛር ሽፈራው ይባላለሁ። የተወለድኩት አዲስ አበባ ነው። ሙሉ እድገቴ ኮተቤ መምህራን ኮሌጅ። ወደዚህ ሙያ እንዴት ገባ? ወደዚህ ሙያ የገባሁት ያው መምህራን ኮሌጅ አካባቢ በጣም ብዙ የፊልም ሙያተኞች አሉ። የሚታወቅ ጎበዝ ሙያተኛ ሰዳኪያ ላይ ያላለ እሱና እኔ ደግሞ ፊት ለፊት ነው ቤታችን። እሱ ወንድሜ ነው። የ8ኛ ክፍል ተማሪ ሆኜ ነው ሙዚቃ ቤት የጀመርኩት ማከራየት። የአንድ ጓደኛ ሙዚቃ ቤት ውስጥ እዛ ቁጭ ብለን ፊልም እናያለን። ነሰዳኪያን ደግሞ ይሄ 300,000 የሚባል ድሮ ካሴት ታውቂያለሽ? እቺ ትልቅ የቪዲዮ ካሴት እሱን ከተው ፊልም ይቀርጹ ነበርና እነሱን ለማየት በጣም በጉጉት ነው ወደሱ ጋር የሚሄደው። ፊት ለፊትም ስለሆነ በጣም ቅርበት ስላለ ለምስ ወንድሜ ማለት ነው። እነሱን በማየት ነው አንዴ ፊልሙ ሙዚቃው ቤት በጣም አግዞኛል። የ8ኛ ክፍል ተማሪ በደንብ ረድተውኛል ብዬ የማስበው አንዱ ሰዳኪያል ነው፣ ሁለተኛው ሙዚቃ ቤቱ ነው። የመጀመሪያ ፊልምህ ምን ነበር? የመጀመሪያ ፊልሜ እንዳልኩሽ 95 ላይ ማስተር ቪዲዮግራፊ ከተማርኩ በኋላ ወደ ሰዳኪያል ጋር ነው የሄድኩት። በጣም ቅርበት ስለነበረን ከሱ ጋር ረዳት ሆኜ ኮሞሮስና ፊደል አዳኝ የሚባሉ ፊልሞች ላይ አብሬ እነሱን ተሳተፍኩኝ። ከዛ የመጀመሪያ ስራዬ 300,000 የሚለውን በሲኒማቶግራፈርነት ሀብዬ ጀመርኩ። ስትገባበት እንዴት ነው? ሙያውን ወደድከው ወይስ እንደጠበቅከው አልነበረ? በጣም ደስ የሚል ሙያ ነው። መጀመሪያ የኔ እንትን ከፊልሙ በፊት ወክማ ጂምናስቲክ ሰርከስ በዛ ህይወት ውስጥ ነበር የነበርኩት። ወደ ፊልሙ ግን ስመጣ እንዳልኩሽ ሙዚቃ ቤት በመሆኔ በተደጋጋሚ የማየው ፊልም ስለሆነ ስናከራይ ያን ፊልም ከማከራየትሽ በፊት ፊልሙ እንዴት ነው ትባያለሽ። ስለዚህ ስለ ፊልሙ ታስረጃለሽ። በቃ ያንን ብዙን ለመተወንም የምታስቢበት ሁሉን ነው የምትመኙ። እነ ሰዲን ማየቴ በጣም ጠቅሞኛል። ፊልምን በጣም ከምነግርሽ በላይ ህይወቴ አድርጌው ነው የጀመርኩትና በጣም ደስተኛ ሆኜ የጂምናስቲክ ዋለው ይሻለው ምርጥ የሆነ ነገር ከሰራው ራሱ ሌላ ታሪክ ነው ሰራው ቦታው ላይና ይሄ አሉኝ አንዳንድ ትንሽ ልክ ስክሪኑን ስታዩ የሚገርም ኢሜጅ እና አክቲንጉም ተጨምሮ በጣም ጥሩ ነገር ሳገኝ ደስታዬ ልነግርሽ አልችልም። በሆነ አክሽን ነው የምገልጸው ሁላ ደስታዬና በጣም ወድጃው ነው። ከሰዲ ጋር መጀመሪያ ስትጀምር አብራችሁ ሰራችሁ። አሁን እንደዚህ አንተ ደግሞ በጣም ወደ ኢንዱስትሪው ከገባ በኋላ አብሮ የመስራት አጋጣሚ ነበር? ብዙ አጋጣሚዎች አሉ። ያው በስራ ምክንያት ኢቨን እኔ የትኛውንም ስራዎች የምሰራቸው ስራዎች ላይ ከሰዲ ጋር ማወራበት አጋጣሚዎች በጣም ብዙ ናቸው። አብረንም የሰራናቸው አሉ። እንደ ክሊፕ የራይድ ቤቱ ጀስቲስ ያኔ ቅድስትን እንደዚህ አብሬ የምሰራበት አጋጣሚዎች አሉ። ኢቨን ስራዎቼን አሁን ላይ ራሱ
አጋጣሚ ምርቃቶች ላይ እንኳን ካልተገኘ የሆነ ጊዜ ላይ ፊድባኩን ይሰማል፣ ያያቸዋል። ደውሎልኝ አላዛር ይሄ ነገር ጥሩ ነው፣ እነዚህ ነገር ደግሞ እንዲህ ቢሆኑ በጣም አሪፍ ነው፣ በጣም ነው የሚያወራኝ። አድናቆቱን ከሱ ሰማ በጣም ነው ደስ የሚለኝ እና ብዙ አጋጣሚዎች አሉ። እሱም አንተን ሲያይክ ደስ የሚለው ይመስለኛል። ያው የእሱ እና የእስጢፋኖስ በሬ ልጅ ብለሽ አስቢ፣ 3 ሙያተኞች አስተምረውኛል። በይበልጥ ግን እስጢፍና ሰዲ በደንብ አስተዋጽኦ አላቸው። ደስ ይላል። የኢትዮጵያን የፊልም ኢንዱስትሪ እንዴት ታየዋል? የኢትዮጵያ ፊልም የትኛው? የኢትዮጵያ ፊልም እንዴት ነው? ለምንድን ነው የኢትዮጵያ ፊልም ያልከው ካልሽኝ፣ የኢትዮጵያ ኢንዱስትሪ እኛ ኢንዱስትሪ ብለን የምንጠራው የሚታወቁ ናቸው የለንም። የፊልም ኢንዱስትሪ የምንለው ፊልም ዳይሬክተር አለ፣ ደራሲ አለ፣ ካሜራ አለ ምናምን፣ እነዚህን አጠቃለን ኢንዱስትሪ ብለን እናደርገዋለን እንጠራቸዋለን። ግን የፊልም ኢንዱስትሪ ብለን ከጠራን አንደኛው እንደምታየው ሁሉም የፊልም ሙያተኛ ኦልሞስት ጎጆ ቤት ብለሽ ያያቸው ቤቶቻችንን ከውጭዎች ጋር ስታወዳድሪው በጣም በትናንሽ ቤት ውስጥ ነው እከሌ ፊልም ፕሮዳክሽን እከሌ እየተባሉ እነዛን ነው ኢንዱስትሪ ብለን የምንጠራው እንጂ የኢትዮጵያ ፊልም ኢንዱስትሪ ገና ቦታው ላይ ያሉ ሰዎች የምንጠብቃቸው ወንበር ላይ ያሉ ሰዎች የፊልም ኢንዱስትሪ እንትን ሊወጣለት ይገባል። የፕላትፎርም በሲኒማ በኢንዱስትሪ ላይ አብሮ መሄድ ህጎች አሉ። እነዛ ህጎች የሉንም። ህግ ባለመኖሩ ስላልተዋቀረ ኢንዱስትሪ ምሳሌ ልስጥሽ። የአንድ የፋብሪካ ኢንዱስትሪ ኢንቨስተሮች ከውጭ ይመጣሉ። ምክንያቱም ኦልሬዲ ኢንዱስትሪው ተቋቁሞላቸዋል። በመንግስትም ደረጃ የተሰጠ ስለሆነ ኢንቨስተር ከውጭ መጥቶ ያን ፕሮዲሰር ከውጭ መጥቶ ይሰራዋል። ምን አለ እንዲህ እኮ ኢንዱስትሪ አለ፣ ቦታ አላቸው፣ ይገነባል፣ ምን ይላል። ወደኛ ስትመጪ ግን ምንም የፊልም ኢንዱስትሪ እንደው በጣም የሚከብድ ነው። የለንም፣ የፊልም ኢንዱስትሪ የለንም። በዚያ ውስጥ ሆኖ ነው ይሄ ሙያተኛ ብዙ ቻሌንጆች ኖሮበት፣ የቴክኖሎጂ ችግር አለ፣ የማቴሪያል ችግር አለ፣ የእውቀት ችግር አለ። ምክንያቱም ትምህርቱ ሁሉ ነገር ኢንዱስትሪ ብዙ ነገር ነበር የሚያግዘን። አሁን የኢትዮጵያን ፊልም ኢንዱስትሪ እንዴት አየሁ አይደል ያልሽኝ? ኢንዱስትሪ ቢኖር በጣም ብዙ ሰው ዛሬ ላይ ትልቅ ደረጃ ይደርስ ነበር። ምክንያቱም ኢንዱስትሪው ስለሌለ ነው፣ መተዳደሪያ ስለሌለን የምናመርተውን እንኳን የምንሸጥበትን ቦታ እናውቀው። ማን ነው የሚያመርተው? ማን ነው የሚያደርሰው? እንደው ምሳሌ ልንገርሽ። ድሮ የነበረው ፊደል አዳኝን ከሰዲ ጋር ረዳቶኝ ሲሰራ ለኢትዮጵያ 52ኛ ፊልም ነበር፣ ዳታቤዝ ነበረው። ዛሬስ ስንት ፊልም ነው እየተሰራ ያለው? ማን ነው ዳታ የሚይዝልን? እዚህ ኢንዱስትሪ የሚለው ነገር አለ ወይ? በስነ ስርዓት ፕላትፎርም ኖሮት መተዳደሪያ ነገር ኖሮት ህግ ቢወጣለት እኮ ፊልምሽን በኮፒራይት ራሱ መብት አለሽ። አዳዲስ ሙያተኞች በስነ ስርዓት ወደዚህ መምጣት የሚችል ካሜራማን በይ አርቲስት በይ የሚመጣበት መንገድ ነበር የሚኖረው። ግን የፊልም ኢንዱስትሪያችን በጣም ይሄን ሁሉ ቻሌንጅ እያየ እድገትን እያሳየ ነው። ብዙ ቻሌንጆች አሉበት። ማቴሪያል ችግር አለበት፣ እንዳልኩሽ የቦታ ችግር አለበት። አሁን ቅርብ ጊዜ የሰራሁት ለምሳሌ ኢንዱስትሪ ቢኖረን ይህን የ3 ቀን የመኪና ጉዞ ሄደን አንሰራው ነበር፣ እዚህ ተገንብቶ ስለሚሰራ። በእነዚህ ቻሌንጅ ውስጥ በጣም ምርጥ ወጣቶች፣ ፈጣን የሆኑ ወጣቶች፣ ቴክኖሎጂውን የተቀላቀሉ ምርጥ አርቲስቶች፣ ካሜራም ላይ ትወናም ላይ እዚህ እድገቱ በጣም ጥሩ ነው ባይ ነኝ። እነዚህን ሁሉ ቻሌንጅ ይዘን ስለሆነ የምንሄደው እድገቱ ጥሩ ነው። ብዙ ጉድለቶች ግን አሉ። እኔም ያንተን ሀሳብ ነው የምስማማው። በጣም ብዙ ቻሌንጆች አሉ። ያንን ቻሌንጅ ደግሞ አልፈው ደግሞ የሚሰሩ በጣም ጎበዝ ልጆች አሉና አሁን ላይ የሚወጡ ፊልሞችን ታያቸዋል? አዎ፣ ያው የኔን አቅም ለማየት አዲስ ፊልም ሲወጣ ሲኒማቶግራፉ ማን ነው ብዬ እኔ ራሴን አፕዴት አድርጌያለሁ አላረኩም። ከራሴ ጋር ለመወዳደር
የሰዎችንም ስራ ለማድነቅ በደንብ አያለው። እንዴት ነው ለውጥ አለው? ለውጥ አለ። በፊልሞቻችን ላይ ጥሩ ጥሩ ስራዎች እየተሰሩ ነው። ወደፊት ደግሞ ቅርብ ጊዜ የሚወጡ በጣም ምርጥ የሚባሉ ከ3 በላይ እኔ እንኳን ፐርሰናል ማውቃቸው በእነዚህ ቻሌንጆች ውስጥ እያለፉ እንደቀድሙ እንዳልኩሽ በነዛ ቻሌንጅ ውስጥ እያለፉ በጣም ምርጥ ስራዎች እየተሰሩ ነው ያሉት እና ቴክኖሎጂው በደንብ እያገዘን ነው። ጥሩ ስራዎች አሉ። እንደ ጉድለት የማየው የታሪክ አነጋገራችን የምንገልጽበት ኦዲየንስ የምናጣበት እኮ ምክንያት ነው። እኛ ታሪክ የምንገልጽበት መንገድ በደንብ ከበጀትም ከምንም የተነሳ ወረድ ስለሚል ኦዲየንሱ የሚያውቀው ነገር አለ፣ በትምህርት የሚያገኘው አለ፣ በማየት የሚያገኘው አለ ምናምን። ስለዚህ ይሄ ብሎ ሂስ ይሰጠናል እንጂ ጥሩ ፊልሞች እያየሁ ነው፣ እያደነኩ ነው። በጣም ደስ ይላል። እንደዚህ የፊልሙን እንትን የሚያበረታታ ሰው ሳገኝ በጣም ነው ደስ የሚለኝ። ለምን ቻሌንጁን የሚረዳ ሰው ይሄ ከዛ ደግሞ የሚሰሩትን ሰዎች የሚያበረታታ ሰው። ስንት ፊልሞችን ሰራክ? ወደ 16 ፊልሞች አሉ። በአንዳንድ ፌል ያደርግብሻል እንዳልኩሽ፣ በበጀት ምክንያት ፌል የሚያደርግብሽ እንትን ይኖራል። 3 ነገር ሲናበብ ጥሩ ነገር ይወጣል። ተዋናይ፣ ፕሮዲሰር፣ ከካሜራ ጀርባ ደግሞ ሲኒማቶግራፊ፣ እነዚህ 3ቱ ስቶሪው ማለት ነው። እነዚህ 3ቱ በደንብ መርጅ ሲያደርጉ አንድ ፊልም በጣም ስኬት ውስጥ ይገባል። እንከኖችን አንዱን ይሸፍነዋል። በእንደዚህ አይነት ጉድለቶች የሆኑ ኦዲየንስ ጋር ደርሰው የተወሰነ ፊድባክ የምታገኝባቸው አሉ። እኔ ግን እንደ እድለኛ ሆኜ የሰሯቸው ስራዎች ይወጣሉ፣ ተወደዋል። ደስ ይላል በጣም። አሁን ላይ በጣም ብዙ ሲኒማቶግራፈሮች ወጣቶች በጣም አቅም ያላቸው እየተነሱ ነውና ለነሱ አንተ ካለ ኤክስፒሪየንስ ምን ትመክራቸዋል? እውነት የምነግርሽ ተማሩ። በቃ ጊዜው በጣም ከባድ እንደ በፊቱ አለ። አሁን ያልተማረ እኔ መስራት የሚችልበት ነገር ውስጥ ምክንያቱም አላማው በፊት የነበረው መድገም ነው ወይስ አፕዴት ማድረግ ነው? ወደ እነዛኞቹ ወደ ውጮቹ መተዳደሪያቸው ነው እኮ አሁን ታየው። አሜሪካን ብለን ከጠራን እኮ ሆሊውድ ነው የምናየው አይደለ? እንደዛ ስቴፕ እንኳን ባንጠጋ ያለንን ቢያንስ ፊልሞቻችንን ከሌላ ፊልሞች ሀገር ጋር ደግሞ አያቸዋለሁ እንደ ናይጄሪያ ምናምን ስቴጂ የእኛን አክተሮች የእኛን ካሜራማኖች በእውነት ሳላደንቅ አላልፍም። እዛ ጋር ያለውን ነገር በደንብ አፕዴት ለማድረግ የመጀመሪያው የምመክራቸው እውነት መማር ነው። መማር ደግሞ የግድ ኮሌጅ ውስጥ መግባት አለ። አስገዳጅ ከሆነ ጥሩ ነገር ላግኝ ብሎ ካሰበ ወደዛ መሄድ ይችላል። ያ ትምህርት ውድቅ እያደረኩ አይደለም፣ ግን ሰው ባለው መማር ይችላል። ቴክኖሎጂው ጥሩ ሆኗል። በቤቱ ሆኖ መማር ይችላል። ባገኘው ነገር ዙሪያው አካባቢ ባለ በሰዎች አጠገቡ ያሉ ሰዎችን ኮንታክት በማድረግ በዚህ ሙያ ውስጥ ያለ ሰው የመጀመሪያው ፍላጎት አይደለ? ፍላጎት ሲኖረው ሙያተኞች ጋር ጠጋ ማለቱ አይቀርም። ራስን ግን ካላስተማረ እንኳን የሚመጡት አሉ ያለነው እንኳን ራሳችን አፕዴት የማናረግ ከሆነ እየመጡ ያሉት ወጣቶች በጣም ምርጥ ስራ እየሰሩ ስለሆኑ ሲኒየሮች ወደኋላ ፌዝ አውት የማድረግ ነገር ይመጣል ብዬ አስባለሁና መሰረቱ ተማሩ፣ በደንብ ተማሩ። ኢትዮጵያ ውስጥ ያሉ ሲኒማቶግራፈሮች አብዛኞቹ ወንዶች ናቸውና የሴቶች ተሳትፎ በጣም ትንሽ ነው፣ በጣም ትንሽ። ለምንድን ነው? ካሜራ እንትን መያዙ ስለሚከብድ ነው ወይስ ለምንድን ነው? አንደኛው በቂ ትምህርት ቢኖር ይሳተፋሉ ብዬ አስባለሁ። በቂ ትምህርት የለም። ምክንያቱም በአዲስ አበባ ዩኒቨርሲቲ ፊልም ኤንድ ቲቪ ምናምን ይላል። በዲግሪ በማስተር ደግሞ ፊልም ነው። እዛ ለመግባት የሚያስኬድ ስቴፕ አለ። እዛ ስቴፕ ውስጥ መድረስ ይጠበቃል። ቢመጡ እንኳን ካልቸራችን ትንሽ ይይዛቸዋል ሴቶችን። ግን ምሳሌ ልስጥሽ። አንደኛው ይሄንን ያጅልኝ ካልቸር አለ፣ የትምህርት ችግር አለ፣ ኦፖርቹኒቲ አለ፣ እድል የሚሰጣቸው የለም እንጂ መስራት አይችሉም ብዬ አላምንም።
ሆሊውድ ውስጥ በጣም ብዙ እንደውም ሰርች አድርጌ አውቃለሁ። በእውነት ነው የምነግርሽ በጣም ብዙ ሲኒማቶግራፈሮች አሉ የሴት። እኛ ሀገር አንድ እንደነ ቅድስት እንደ ሴቶቹ ደራሲ ዳይሬክተር አንድ ተምሳሌት የምትሆን ሴት ብትመጣ እመኚኝ እነሱ ከወንዶች የሚያምኑበት የሚተናነሱበት ምንም እንትን አይኖርም። አልተለመደም። ይሄ የወንድ ስራ ነው እንዳልኩሽ የካልቸር የያዘን ነገር ስላለ በዛ ምክንያት ነው እንጂ እንደው በዚህ አጋጣሚ ሴት ካሜራማኖች አሉ ወደ ሲኒማቶግራፈሩ ነው ያልመጡት። ዝም ብሎ ሰርች አድርገው ቼክ ቢያደርጉ በጣም ብዙ ሲኒማቶግራፈሮች የመጀመሪያ ሴት የሙድ ቦርድ እጩ የሆነች አለች በሆሊውድ ውስጥ። እነሱ ኢንስፓየር ያደርጓቸዋል ከፍተው ቼክ ቢያደርጉ ቢያነቡና የኛ ሀገር ያዛቸው ይሄ ነው። አልተለመደም። እርግጠኛ ነኝ አሁን አንድ ጠንካራ ሴት ያንን ነገር አልፋ ብትሄድ በጣም ብዙ ሴት ሲኒማቶግራፈሮች ይኖራሉ ብዬ አስባለሁ። አንዳንዴ ሰው የሚያየው ነገር ላይ ነው የሚበዛው። የሆነ ነገር ላይ የሆነ ሰው ሰክሰስፉል ከሆነ በዛው ነው መሄድ የሚፈልገው እንጂ ይሄ አንድ ሴት አለመውጣት ይመስለኛል። እንዳልከው ይኖራሉ፣ ግን ወጥተው ብቁ አልገጠመኝም። እኔም አሁን እንደዚህ አይነት ሲኒማቶግራፈሮች ከዚህ በኋላ ይኖራሉ ብዬ አስባለሁ። ግን በሆነ መንገድ ደግሞ የሴት ባህሪ ተብሎ የተቀመጠ እኮ አለ። ለምሳሌ ሴት ኤዲተር እና ወንድ ኤዲተር ሩቅ ናቸው። ለሴት ኤዲተር ብትሰጪ እመኚኝ ረጅም ጊዜ መቀመጥ ትኩረት የመስጠት ምናምን አለ እና እንትን ናቸው። እንደውም ወደ ሲኒማው ቢመጡ ይሄ ቢዩቲ ነገር ቅርብ ናቸው እኮ ሴቶች በጣም ከዛ ደግሞ በጣም ፎከስ ያደርጋሉ። እይታል ኑ ነው የምለው ቢመጡ ጥሩ እንትን እንዲመጡ ነው የምጋብዘው። ይሄ አንደኛ ሴት ሲኒማቶግራፈሮች ቢኖሩ የኮንቲኒቲም ስራ ይቀንሳል ብዬ አስባለሁ። ፎከስ የሚያደርጉት ብዙ ቦታ ስለሆነ ይሄ አሁን ወንዶች የሆነ ነገር ላይ ፎከስ ካደረጉ በቃ ያንን ነገር ነው። ሴቶች ግን ብዙ ባንዴ ብዙ ነገር የማየት ነገር አላቸው። እናበረታታለን። አላዛር አንተ በጣም የምትወደው ሲኒማቶግራፈር ዳይሬክተርና ተዋናይ እስኪ ገር አንድ ነው? ከሁሉም አንድ ሲኒማቶግራፈር፣ አንድ ዳይሬክተርና አንድ ተዋናይ። ይሄንማ ፍቀዱልኝ ከነ ምሳሌያቸው ስለማስቀምጥልሽ እስቲ ፍቀጂልኝ። ለምሳሌ ልውሰድልሽ እማደንቀው ሄርሜላን ፊልም ነው። ሄርሜላ ፊልም በዛ ዘመን አሁን ራሱ ከፍተሽ ብታየው የዛ ዘመን አይመስለኝም። የላይት ሶርስ አጠቃቀሙ፣ ፍሬም አያያዙ በቃ እኔ አሁን ሄርሜላን አለማድነቅ አልችልም። ሄርሜላን ሳደንቅ ደግሞ እስጢፋኖስ በርሄን አለማድነቅ አልችልም። እና እስጢፋኖስ በርሄን በጣም ነው ማደንቀው በእውነት ነው ነገርሽ። ወደ ሰዲ ደግሞ ነኝ ላውንደሪ ቦይ ፓተርኖቹን ያያቸው ላውንደሪ ቦይ ስላንቺም የተጠቀመበት መንገድ ኮሞሮስን እነዚህን ፊልሞች አይቼ ሰዲን አለማድነቅ አልችልም። ወደ መባ ቡኒ ምናምን ደግሞ አሉ ብስራት ከለታት ላይ በጣም ጥሩ ስራዎች ነው የሰራው። እረኛዬም በጣም እነዚህን ሶስት ሰዎች አለማድነቅ አልችልም እና መነጣጣል ስለማልችል ሶስቱ ጓደኞቼ ብቻ ሲሆን እውነት አስተማሪ ናቸው። እኔ እረኛዬም ላይ ስሰራ በየሄድኩበት ቀረጻ ላይ የምማረው ትምህርት አለ። አሁን እስጢፎ ብዬሻለሁ አለ እስጢፎ መልአክ የሚለው ፊልም ላይ አብረን ስንሰራ በጣም ብዙ እውቀት ነው ይዤበት የወጣሁት። ከብስሬም ጋር እረኛዬ ላይ በጣም ብዙ እውቀቶችን ይዤበት ነው የወጣሁት። እነዚህን ሰዎች ሰዲን እነዚህን ሰዎች አለማድነቅ አልችልም። ወዳጆቼ ብቻ ስለሆኑ አይደል? አይ ልክ ነው። እሱ እንኳን ዳይሬክተርስ ዳይሬክተር የታወቀ ነው። ቅድስት በጣም ነው ከምነግርሽ በላይ በቃ ኢነርጂዋ በጣም ነው የሚገርመኝ። እይታዋ በጣም ነው የሚገርመኝ። አንድ ነገር ብቻ አይደለም የምታየው እና ምንም ያልበቁን ሰዎች ምንም እዛ እንትን ውስጥ ያሌሉት ሰዎችን እንዴት እንደምታሳውቃቸው። አሁን ወደ አክቲንግ ነው የሄድኩልሽ አይደለ? ቅድስት በቅርብ ጊዜ ስራዎች የራሱ ከሷ ጋር እየሰራው እረኛዬን በቅርብ ጊዜ አሁን በጣም የምጠብቀው ስራ አለ። እዛ ስራ ላይ እንኳን ቅድስት ብዬ ጠጋ ብዬ ላወራት የፈለግኩበት መንገድና የመለሰችኝ መንገድ በጣም ነው የሚያስደነግጠው። እኔ ቢዩቲን ነው የማስበው፣ አንግሉን ነው የማስበው። እንዴት ነው ይሄ ነገር ሴንተር ላይ ቢሆን እንዴት ያኛው ካራክተር ወደዚህ እንዴት ሊመጣ ይችላል? ይሄ እኮ ካራክተር ተመለስ እና መለስ ብዬ ካየሁት በኋላ ስክሪፕቱን አላነበብከውም ማለት ነው።
ምክንያቱም ያኛው ካራክተር ወደፊት መሄድ የሚችል አቅም የለውም። ያኛው ነው እንጂ የሚመጣው። አየሽ ሁሉም ነገር ነው ዲቴል እንትን የምታደርገው። ሙያውን ታከብረዋለች። እያንዳንዱ ሙያተኛን አክብራ ነው የምትሰራው። ረጃት ያለ ሞኒተር እሷ ጋር እኔ የምቀርጸው ሳይገኝ ወደ እሷ ሳይላክ አክሽን የሚባል ህጎቹን በደንብ የፊልም ኢንዱስትሪ ታሳድጋለች። እንደነሱ አይነት ሰዎች አልገጠሙኝ ይሆናል ይኖራሉ። ሲገጥመኝ ደግሞ ስለነሱ አወራለሁ። ቅድስት በጣም ደጋግሜ ብሰራ ማሰለችኝ የማደንቃት ዳይሬክተር ቅድስት ይልማ። ተዋናይስ ብዙ የወንድ አርቲስት አለ፣ ብዙ የሴት አርቲስት አለ እና በተሰጣቸው ስራ ከሌ አለለም ስም ለመጥራት ያካል በጣም ብዙ ስላሉ አንድ ነው ያለ በጣም ማደንቃቸው ግን ብዙ አርቲስቶች አሉ። አብሬ ብሰራው አሁን እስከዛሬ ብዙ ሰርተሃል እና አብሬ ብሰራው የምትለው ሲኒማቶግራፈር ወይም ዳይሬክተር አለ? ከእንትና ጋር አልሰራውም አብሬ ብሰራው ከሱ ጋር ምናምን የምትለው? አብሬው ሰራው ግን አብሬው ብሰራ ብዬ አሁንም ደግሜ ማውራት የምፈልገው ዲፒ አማን አለ። አማን ሰው አያውቀው። አሁን ቅርብ ጊዜ ደግሞ አንድ በጣም ሆሊውድ ላይ በጣም ብዙ ስራ የሰራ ሙያውን ፐብሊክ ማውጣት ስለማልፈልግ ነው ራሱ እንዲያወጣው ስለምፈልግ በጣም ኢትዮጵያ ውስጥ እንዳልኩሽ እንትን ስለሌለ ዩኒት እንደዚህ አንድነት ስለሌለ በዛ ምክንያት ብዙ ክፍተት ያለባቸው ሰዎች አሉ። አለመተዋወቅ አለ። እኔ አሁን አማንን በዚህ አሁን በሰራሁት ከቅድስት ጋር በሰራሁት ፊልም ላይ ዲፒ ኖሮት ካሜራ ኦፕሬት አያደርግም ሲኒማቶግራፈር 2 ኖሮ በቃ ህጉን ተከትሎ ነው የተሰራው። ማመን ነው የሚያቅትሽ እውቀቱ። በእርግጥ ለንደን ሀገር ምናምን ነው ትምህርቱ ምኑንም ወስዶ የመጣው። ትልቅ እውቀት አግኝቼበታለሁ። አሁንም ራሱ ደግሜ መስራት የምፈልገው ራሴን አፕዴት ለማድረግ ከሱ ጋር ነው። አንተ በጣም ብዙ ስራ ሰርተሃል፣ ግን አንዳንዴ ከካሜራ ጀርባ ያሉ ሰዎች አይታወቁም። ከካሜራ ፊት ያሉትን ነው የሚያውቁትና እስቲ ከሰራቸው ፊልሞች የተወሰኑትን። ብዙ ናቸው ብዬሻለሁ። የጀመርኩት በ300,000 ነው። ፈላሻው 1 አለ፣ ፈላሻው 2 አለ፣ ሚስቴን ቀሙኝ አለ፣ እረኛ ያለ ልዝለላቸው ብዬ 16 እረኛ ያለ። አሁን በቅርብ ጊዜ ደግሞ በጣም ምርጥ የሚባል 3ኛው ግዳጅ የሚባል ፊልም አለ። የቅድስት መግለጽ ስለማልፈልግ ነው፣ ጊዜውን ጠብቆ ይመጣል። ባቴሌው የሚል ደግሞ ሲትኮም አለ። እነዚህ 3ቱም በጣም ምርጥ የሚጠበቁ ፊልሞች ናቸው ለኔ። ወደ ፊልም ኢንዱስትሪ ስትቀላቀል ምን ነበር በጣም ያስቸጋሪ ወይም ደግሞ ቻሌንጅ የሆነበት ነገር? በእኛ ጊዜ ወደ ፊልሙ ለመምጣት አክሰሱ በጣም እንግዲህ ሰፊ አመት ነው ወደኋላ 96 ዓመተ ምህረት ቁጥር ትምህርቱን የጀመርኩት በአመቱ ነው ወደ ፊልም የገባሁትና 97 ላይ ትልቁ ቻሌንጅ ሰው ማግኘት አለብሽ። ለኔ ያው ወንድም ያግዞኛል ሰዲ፣ ግን ስራው ላይ እንደዚህ ኢዚ አልነበረ። ረዳት ስትሆኚ ረዳት ተብሎ ካሜራ ምናምን አይደለም የምትገጣጠም፣ በቃ የሁሉም ነገር ረዳት ነሽ። ላይት እንደዚህ በርቶ ተንግስተን ነው አይንሽን የሚያጠፋ ፓውዛ ነው። እሱን የምትሸፍኘው ዲፊውዝ ማድረጊያ ወይም የማታ ሲን ተብሎ የማታ ሲን ላይ ብሉ የምታደርጊው ጄል ነው። ጄሉ እንደዚህ ነው የምትይው። አክሽን ተብሎ ከትስኪባል የእጅሽ በጣም ነው ሼክ የሚያደርግ። በጣም ከባድ ቻሌንጆች አሉ። ከዛ ደግሞ ካሜሮቹ ልክ ወደዚህ ለመምጣት እነ ካናን ኤክሴሏን የሚባሉ ካሜራዎች ሶኒ ኤችዲ ጋር አብሮ የመጣ ምርጥ የሚባለው ካናን ኤክሴሏን የሚባሉ እንትኖች ናቸው። በተናቸው በጣም ብዙ ነው። ወደ ውስጥ ገብተሽ የምትነኪያቸው በጣም ብዙ ናቸው። ያን ብቻውን ከተማርሹ ትምህርት ጋር ሩቅ ማስተር የምትማሪው በትልቅ ካሴት ትንሽ ነገር ነው። ወተሽ ደግሞ የምታገኘው ሌላ ነገር ነውና እነዚህን ሁለት ልክ ከትምህርት ወተሽ ሌላ ትምህርት ቤት ነው። እነዚህ በጣም ቻሌንጅ ያደርጉሻል። ከዛ በምን አምናለሁ እኔ መፍራት የጤናማ ምልክት ነው። በእውነት ሌላውም አዲስ ሊመጣ ያሰበውም ያለውም ሰው ይህንን መልእክት ባስተላልፍለት ጥሩ ነው።
ልቡ የሚመታ የሚፈራ ከሆነ እውነት የጤናማ ምልክት ነው። ደጋግሞ ያን ነገር የሰው ስራ አበላሻለሁ ወይ የሰው እንትን አደርጋለሁ ወይ ፈተና እንኳን ልትፈተኝ ስትይ በጣም ደጋግመሽ ካየሹ ፈርተሽ በኋላ ቦታው ላይ ስትገኝ ምንም ቀሎሽ ነው የምታገኙና ፍራቻ እኔ እኮ ፈሪ ነኝ እኔ እኮ እንዲህ ነኝ ብሎ ሰው እንትን ድንጋጤ እንዳይኖረው መፍራት የጤናማ ምልክት ነው። እነዚህ ነበሩ ቻሌንጆች። በጣም እፈራ ነበር። ብዙ ነገሮችን ታግዬ ነው ወደዚህ የመጣው። ስላልጠራውልሽ ነው። ወደ 7 ምናምን ፊልሞች ላይ የሰዲ ረዳት ሆኜ ሰርቻለሁ። የስጢፎም ላይ እንደዛ ልክ 300,000 ፊልም ስሰራ ግን 300,000 ፊልም አሁን ሳየው ያስቀኛል እኮ እሱንም አበላሽቻለሁ። ከለሩን ሳየው ቢጫ ነው እውነት አሁን ላይ ሳየው ቢጫ ነው፣ ጠጅ ነው ይመስለኝ። በዛን ሰዓት ምንድን ነበረ ግን ለምንድን ነው ቢጫ? አይ ኮሜዲ እኮ ጀነር የሎ ነው ቶኑ። ከዛ በኋላ ደግሞ ኤዲቲንግ ላይ እኮ ከለር የሚሰራልሽ እዛው ላይ ሰርተሽ ነው የምታወጪው። እና ምንድን ያላበላሻል ሰው ድምፁን ሰምቶልናል፣ እንደ ቴክኖሎጂ አይደል ወደውልናል። አሁን ላይ ነው በደንብ ራሴን የምወቅሰው በሰራሁት ስራ። አረ መፈንቅለ ሴቶች የሚል ፊልም አለ እዩት። እሱ ራሱ አሁን በቃ አይቻልም። በጣም ኮሜዲ ነው። አዎ ወንዶችና ወንዶቹ የሴት ስራ እየሰሩ ሴቶቹ ውጭ ነው። ከለሩን ይውስጥ ታው ልብ ብያው በቃ አበላሽተሽ ነው የምትመጪው። አበላሽታችሁን እያልኩ አይደለም። ያሁን ሲኒማቶግራፈር አይችልም። አበላሽታል መሰለኝ። ስንት ፊልም አበላሽታል። አሁን እኔ እንዳበላሽሁት ማቀው እኔ ብቻ እኮ ነው። ግን አሁን ስለነገርከኝ ይቻላል ሲልሽ ዋው ነው የሚልሽ ሰው። እኔ ግን በደንብ ችግሩን አውቃለሁ። እያንዳንዱ ላይ ተምሬበት ነው የመጣሁት። መፈንቅለ ሴቶች ብዬሽ የለ እንደው መፈንቅለ ሴቶች ተቀባይነት ይሄ 300,000 ፈላሻ 2 እያልሽ ስታዩ ለዘመኑ ምርጥ ሊሆኑ ይችላል። የወንዶች ጉዳይ ነው እኮ ብታዩ የሰዲን እኮ አሁን አታዩም ከለሩ። ግን የሚገርም የወንዶች ጉዳይ ታሪኩ ሰውን በጣም ስለሚገዛው ስቲል ይታያል። ስለዚህ ብዙ የድሮ እንትኖች እንደ ቴክኖሎጂው ነው የሰራ ነውና በሆነ ካሁኑ ጋር አይወዳደርም። ብዙ ነገሮችን አላከሰርናቸውም ፕሮዲሰሮቹ። ስቲል ይታያል የድሮ ታሪኩም ትንሽ። አሁን መፈንቅለ ሴቶችም አሁን ስትለኝ እኔ ይሄ ታሪኩ በጣም በቃ ይገዛል። ይሄ ኮሜዲነቱ ከለሩ ምናምን እንዳታይ ያደርጋል መሰለኝ። ግን አንተ የሰራው ስለሆነ ነው ቼክ የምታደርገው። ከአንዱ አንዱ እየተማርሽበት አይደል? በቃ ክፍተትሽን ጉድለትሽን እያየሽ ነው የምትመጪው። አሁንም ልታበላሽ ትችያለሽ። አሁንም ልታበላሻለሽ የምልሽ ራስሽን ከራስሽ ጋር ስታወዳድሪ ነው እንጂ ራሴን በደንብ ያየሁት በረኛ ፊልም ነው። በእውነት ለካ በጀት ካለ ጥሩ ዳይሬክተር ካለ እኔ የምፈልገው አክሰሶች እጄ ላይ ከመጡ ምንም አያቆምሽም። ምርጥ ስራ 30 ደቂቃ ሊሰጥሽ ይችላል እዚህ ጋር። ምክንያቱም ያስፈቀድነው ቦታ ሰዎቹ ሌላ ነገር ስለሚፈልጉ ተሯሩጠሽ አሁንስ አልሰራልሽም አዘጋጅተሽ ነይ የኔ ስም ነው የሚጠፋው። ትክክለኛ ህጉንም አልተከተልኩኝም፣ ሙያዬንም አላከበርኩም። እዚህ እኔ መስራት የምፈልገው በአንድ ላይት ይዤ ወይም ደግሞ ኬብሉ ሚሞሪ ጋር አልተገናኘም ተብሎ እንደዚህ በእጄ ይዤ እንደዚህ አሁን አልቀርጸልሽ። ብዙ ነገርን አይምሮዬንም ነው የሚጎዳው። ለዛ ነው ድሮ ያው መወቀስ ምናምን ስለሌለ መቃረጹ ላይ ነው ፎከስ የሚደረገው። አሁን ግን በተናጠል ሁሉም ሲኒማቶግራፈሩም፣ ኤዲቲንጉም፣ ሳውንዱም ሁሉም በተናጠል ይወቀሳል። ልክ ነው ያልከው። ቀረ የምትለው ሀሳብ ካለ ዛሬ በእኔ በኩል ያለኝን ጥያቄ ጨርሻለሁ። ቀረ የምለው ትልቁ ነገር ፕሮዲሰር ማህበር፣ የፊልም ማህበር፣ ሌላም እንትን ካለ የፊልም ኢንዱስትሪው በደንብ እኛን ሳፖርት እንዲያደርገን ትልቁ ሊያግዘን የሚችለው ዋናኛው ፖሊሲ ነው። ፖሊሲ በሌለበት ነው ህዝቡም እንዲያውቅልን የሚፈልገው። ፖሊሲ በሌለበት ነው እነዚህ ሁሉ ቻሌንጆች እየተሰሩ ፊልም ለነሱ የሚወጣ። ፖሊሲ አለ ማለት ማህበራዊ ግዴታችን እናውቃለን። በፊልም ስራችን የት መሸጥ የት መስራት እንዳለብን እናውቃለን። ፊልሞቻችን ሲኒማ ቤት ሄዶ እኮ
እኔ አርጂቢውን ሴታፑን ሰርቼ ነው እንትንም አድርገው አይደለ ቀርጸው ይመጣል የሚለውን ይሄ ነው ከለራችን ብለን ነው ሰርተን ወደ ኤዲተር የምናደርሰው። ኤዲተሩ ጥሩ አድርጎ ያን ያመጣዋል። ሲኒማ ደግሞ ፕሮጀክተሩ ላይፍ ታይሙ ኦልሞስት 2000 3000 ይሰራል። በሰራ ሰዓት አንድ ከለር ሉዝ አድርጓል ወይ ሬዱን ወይ ምናምን ከዛ ፒንክ አድርገውት ፖሊሲ ስለሌለ ጥራት ደረጃ እነሱን ጀጅ የሚያደርግ የለም ማለት ነው። እና ትልቅ ነገር እንዴ ሲኒማ እኮ ታውቂያለሽ ከ30 ወደ 5 እንደመጣ 5 ሲኒማ ቤት ፖሊሲው የለም ወደ እየወጣ ነው ማለት ነው። እዚህ ያሉት ፊልሞች በዚህ ትግል ውስጥ ስለሆነ እየተሰራ ያለው የለንም ብዬሻለሁ። የፊልም ኢንዱስትሪ እንዲኖረን መንግስት ሳፖርት ሲኖረን ማህበሩ እነዚህ የፊልም ፕሮዲሰር ወይም የሚመለከታቸው ቦታው ላይ ያሉ ሰዎች ከተንቀሳቀሱ ያንን ማግኘት ይቻላል። ከውጭ ዕቃ ብናስመጣ ቀረጥ ነፃ ይሆናል። ምክንያቱም ፖሊሲ ያግዘሻል፣ የኢንዱስትሪ እንትናችን ያግዛናል። እና እነዚህ ነገሮች ሁለቱ ይሄንን መንግስትንም መጠየቅ እንድንችል በዚህ ሙያ ላይ ወንበሩን ይዘው ያሉ ሰዎች አሁን አላዛር ማነው ሊልሽ ይችላል እኮ እዛ ጋ ያለው ሙያተኛ ላያቀኝ ይችላል ፖሊሲው ስላሌለ። ስለዚህ እነዚህ ነገሮች ቢኖሩ በጣም እንትን ላለው ማመስገን እችላለሁ። በሚገባ ይሄን ያህል ዓመት ስትኖሪ የኮተቤ አካባቢ እውነት ነው የምነግርሽ የሆነ እንደ አንድ ሰፈር አለ። እጠራልሻለሁ በጣም ብዙ ፊልሞች ነው የማወራሽ። ኮሞሮስ፣ ፊደል አዳኝ ምናምን፣ የወንዶች ጉዳይ በጣም ብዙ ነው አልጠራሁልሽም። በብዛት እዛ ኤሪያ ላይ ይሰራል። ሁሉም እናቶች እዛ ኮተቤ አካባቢ ያሉ እናቶች ቤቶቻቸው ነፃ ነው የሚሰጡት። በጣም ብዙ ሙያተኛ ከመኖሩ የተነሳ በቃ ልክ ለቀረጻ ስንጠይቃቸው ቀጥታ ግቡ ነው። ኦልሬዲ ተረድተውን ነው ሲሰሩ የነበሩ። የአካባቢው ሰው በጣም ነው የሚያበረታታሽ፣ ወጣቱ በጣም ነው የሚያበረታታሽ። ይህን ስራህን አይቼዋለሁ በርታ ምናምን ነው የሚልሽ። እና እዛ ኮተቤ አካባቢ ሰዎችና እነ ሙሉዓለም እነ ዳይ ጽጌን ምናምን በጣም ብዙ ያተረፈ ሐመር ኪነ ጥበብ ማዕከል የሚባል አለ። እነዚህ ሁለቱም በጣም ነው የማመሰግነው። የኛ ስራ በጣም አስቸጋሪ ነው ታውቂያለሽ። አድካሚም ነገር አለው። ለምሳሌ 1 ወር 2 ወር የምትወጭበት አሁን ተከታታይ ድራማ እረኛዬ እንደዛ ነው የምትወጪው። አሁን የወጣሁበት 18 ይሄንን ቀናቶች ቻሌንጅሽን አክሰፕት አርጋ ካጠገብሽ የለችም። እሷ ቤት ነች። የቤት ያለውን ጉዳዮች ስራ ላይ ልጆችን አንድል ማድረግ ይሄንን አክሰፕት የምታደርጓን በእውነት በጣም መወዳት ባለቤቴን ዮሐናን በጣም ነው የማመሰግነው። ለዚህ ሙያ ደግሞ ከሳዲ በፊት የሚጀመሪያው እህቶቼ ምንም ቀረም የሚላቸው ነገር የለም። በቃ ልነግርሽ አልችልም። የምፈልገው ዛሬውን ነገር ወጣ መቅደስ ሽፈራው ዛሬ ይሄ ነገር ወጣ ካልኳት ወዲያው ወደ ውጭ ደውልና መጽሐፎችን ነው ኢቨን ተው ማቴሪያል ይሄ ካሜራ ምናምን ተው እነዚህ ሹት ባይ ሹት ምናምን የሚባሉ የዳይሬክቲንግ መጽሐፎች አሉ። ትምህርት ሲያስፈልገኝ እሷን ነው የምጠይቀው እና እንደው እሷን በደንብ አመስግኝልኝ መቅደስ ሽፈራው፣ መስከረም እና እንዲሁም ቤተሰቦችን በጣም ነው የማመሰግነው። አንድ መልዕክት ልንገርሽ። ፕሮዲሰር ሁኚ ያልኳት እኔ አቅማለሽ ችግር የለውም መቅደስ ለምን የፊልም ፕሮዲሰር አትሆኑ? ሲኤንኤን አካባቢ ምናምን ስለሚሰሩ ጠየኳት። ፕሮዲሰር እኔ እንዴት እችላለሁ? አንዴ ፕሮዲሰር መሆን እኮ ምን ችግር አለው? እንዴት ፕሮዲሰር እኮ ራሱን የቻለ ትምህርት ነው እኮ ትምህርት እኮ አለው ፕሮዲሰር ብላ ሙሉን ተነተለችልኝ። እንዴ አንቺ ብር እኮ ካመጣሽ በቃ እኛ ፕሮዲስ ማድረግ ትችያለሽ። እንደዚህ አይነት ነገር የለም። እና ኤክስኪዩቲቭ ፕሮዲሰር ነው። ፕሮዲሰር ማለት እንዲህ ነው። ኢቭን ምርጥ የሚባለውን ዳይሬክተር ከቻለ በነፃ አሳምኖ ካልቻለ በሎ ባጀት ዳይሬክተርን ስክሪፕትን ሁሉን ፊልሙ ሲሰራ ጀምሮ ተብሎ እስኪጨርስ ድረስ ካጠገብህ ያለ ኢቭን ፋይናል ላይ ፕሮዲሰር ከት ብሎ ራሱ እንደ ማርኬቲንግ ኤዲቲንግ ላይ ቁጭ የሚል እንደዚህ እውቀት ያለው እንጂ አንተ የምትለኝ የበላይ ሆኖ ኤክስኪዩቲቭ ፕሮዲሰር ይሆናል። እዛ በቃ በይ መጽሐፍ አምጪልኝ ብዬ ወደ ትምህርት እንደውም በደንብ ትምህርቶችን እንድከተል
ያደረገችኝ ትንሽ በጣም ነው መሰከረ። እኔም ስለ ፕሮዲውሰር አዲስ እውቀት ሊነገርከኝ እኔ የሚመስለኝ ፕሮዲውሰር ገንዘብ የሚያመጣ የለም። አሁን አዲስ እውቀት ለኔ ማስተምረኝ ብዙ ናቸው። በሌላ ጊዜ እነግርሻለሁ። ይሄ ፕሮዲውሰር ለምሳሌ መጽሐፎች ላይ ከእከሌ ይሌለ መጽሐፎች ከእከሌ ነው የሚለው። የኛ ደግሞ ዝግጅት የፊልም ባይ ምናምን የሚሉት እንዴት ተቀይረው አሁን እኮ የከሌ ፊልም ነው ሲባል ሀብታም ነው አሉ የሚባለው። እነሱን ዲቴል በሌላ ጊዜ ደስ ይለኛል። በሌላ ጊዜ ጋብዝና የፕሮዲውሰር እውቀቱን ደግሞ ታካፍለናል። አሉ ከኔ በላይ ብዙ ሰዎች አሉ፣ ግን እሞክራለሁ። እሺ፣ በጣም ደስ ይለኛል። ጥሩ ጊዜ ነበረን። ስለመጣክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ከሲኒማቶግራፈር አላዛር ጋር የነበረኝ ቆይታ ያያችሁትን ይመስል ነበር። ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። እስከ ሳምንት ቸር እንሰንብት።